የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዘለቀ ባደረባቸው ሕመም በሕክምና ሲረዱ ቆይተው እሁድ ጥቅምት 9 2018 ምሽት ላይ ወደ አኺራ ተሻግረዋል። ሐጂ ዑመር ኢድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ገና በለጋ ዕድሜ የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የሕይወት መንገድ መጀመራቸውን በሕይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሐጂ ዑመር ከ50 ዓመት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን በመፈለግ ነበር። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ ሙሐመድ ሳኒ ሐቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማ ለመኖር አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለው መጥተዋል። ሆኖም ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ስለተረዱ በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ሐጂ ዑመር ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ የእስልምና መጻሕፍትንም አዘጋጅተዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ሥራቸው በሲዲ ተሰራጭቷል። ከ50 ዓመት በላይ በዘለቀ የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጻሕፍት መካከል የህትመት ብርሃን ያገኘው አንድ ብቻ መሆኑ ይነገራል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችንና ግጭቶችን በመፍታት ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሠረቱት ሰዎች መካከል አንደኛው ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ2011 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን መርተዋል። ተቀዳሚ ሙፍቲ በተለያዩ ጊዜያት ላበረከቱት አስተዋጽኦ የአዲስ አበባ ዩኒቨርሲቲ በ2011 የክብር ዶክትሬት ሰጥቷቸዋል። በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የወቅቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የተሰማቸውን ሐዘን ገልጸዋል። ፕሬዝዳንቱ ባወጡት መግለጫ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በዲን እውቀታቸው አንቱ የተሰኙ፣ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉ ሲሆን እርሳቸውን ማጣት እጅግ ከባድ መሆኑን ገልጸዋል። ጠቅላይ ምክር ቤታችን ሕጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩት ታላቅ ሥራ በታሪክ ሲታወስ ይኖራል ያሉት ሐጂ ኢብራሂም የሙስሊሙ አንድነት እንዲጠናከር ዕድሜ ዘመናቸውን ለፍተዋል ብለዋል። በዚህ ረገድ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ላበረከቱት ሁሉ ጠቅላይ ምክር ቤቱ ከፍተኛ ክብርና ዕውቅና ይሰጣል ሲሉ አክለዋል። እርሳቸውን ማጣት በእጅጉ ትልቅ ሐዘን ነው ያሉ ሲሆን ከሙስሊሙ አልፎ በመላው ኢትዮጵያውያን ዘንድ ውዴታን ለማግኘትም የበቁ ታላቅ ዓሊም እንደነበሩ ገልጸዋል። ለሀገራችን ሙስሊሞች የከፈሉት ዋጋና ያበረከቱት አስተዋጽኦ መቼም አይዘነጋም ያሉት ፕሬዝዳንቱ መልካም ሥራቸውን ሁሉ አላህ እንዲቀበላቸውና ምንዳቸውንም ጀነተል ፊርደውስ እንዲያደርግላቸው አላህን እንለምናለን ብለዋል። በተመሳሳይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ፕሬዝዳንቱ በሐዘን መግለጫቸው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሐጂ ዑመር ኢድሪስ በተለያዩ የአመራርነት እርከኖች ውስጥ በመሳተፍ ዲናቸውንና ሀገራቸውን ሲያገለግሉ ቆይተዋል ብለዋል። በዚሁ ተግባራቸው ለትውልድ ተሻጋሪ የሚሆኑ ተግባራትን ለመገንባት የቻሉ ታላቅ ሰው እንደነበሩም አንስተዋል። ሐጂ ዑመር ኢድሪስ ሀገራችን የሰላምና የእሴት ህልውና አደጋ በተጋረጠባት ጊዜ በግልጽ መተቸት ያለበትን አካል በመተቸት የሀገር ባለውለታነታቸውን እንዳስመሰከሩ ሼህ ሱልጣን አማን ተናግረዋል። በተመሳሳይ ዓለም አቀፉ የሙስሊም ምሁራን ኅብረት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን ገልጿል። የኅብረቱ ፕሬዝዳንት ዶክተር አሊ ሙህዲን ቁርህ ዳጊና ዋና ጸሐፊው ዶክተር አሊ ሙሐመድ አሶላቢ በጋራ ባወጡት መግለጫ ሐጂ ዑመር ኢድሪስ በዳዕዋና በኢልም ዘርፍ ከፍተኛ አሻራ ማሳረፋቸውን ገልጸዋል። ህልፈታቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ የሐዘን መግለጫ ወጥተዋል። ጠቅላይ ሚኒስትሩ ባወጡት የሐዘን መግለጫ
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል። ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ ዕውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ብለዋል። በተጨማሪም ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግሥት ባለሥልጣናት የተሰማቸውን ሐዘን ገልጸዋል። ሚንበር ቲቪ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈት የተሰማውን ሐዘን እየገለጸ አላህ ሱብሓነሁ ወተዓላ ለመላው ሙስሊም ማኅበረሰብ መጽናናትን፣ ለእርሳቸው ማረፊያቸውን ጀነት እንዲያደርግ ይመኛል።